ይሄኔ እኮ እናቴ ብትኖር ኖሮ ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። ብዙ ጊዜ ያው ሽልማት ይሸልማለሁ ብለህ አይደለም ምንም ማንን ነገር የምትጀምረው ያው ትንሽም ቢሆን ለነፍሴ ለራሴ ለህሊናዬ ብለህ ወይ ደግሞ እዛ ሶሻል ሚዲያ ላይ መዋል ካልቀረ በተሻለው መንገድ ብትጠቀምበት በሚለው ነው እኔ የጀመርኩት። ግን እና የአብዛኞቻችሁ ጥያቄ ልጅሽ ነው ወይ ነው እና ደግሞ ለምንድን ነው ይሄን ያደረግሽው ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እንዴት ናችሁልን? ይህ ከኢትዮ ኢንፎ ወደ እናንተ የሚደርሰው የመረጃ ሰዓታችን ነው። እየተከታተላችሁን አብራችሁን ቆዩ። እንደተለመደው እንግዲህ በዛሬው ዕለት አንድ ትልቅ የሽልማት ፕሮግራም ነበረ። ይሄ ምንድነው? የቅልቦች እንግዲህ ወራዊ ሽልማት ነው። በዚህ ሽልማት ሁለት በማህበራዊ ሚዲያ ላይ ተጽዕኖ የፈጠሩ እንግዲህ ማህበራዊ ሚዲያ ተጠቃሚዎች ሽልማት አግኝተዋል። ይሄ ሽልማት በአመቱ መጨረሻ ላይ እንግዲህ 100 ግራም ወርቅ የሚያሸልም ሽልማት እንደሆነ መረጃዎች ወጥተዋል። ይህን ሽልማት ማን እና እንዴት ተሸለሙ የሚለውን ወደ እናንተ የምናደርስ ይሆናል። እየተከታተላችሁን አብራችሁን ቆዩ። ይህንን ዩቲዩብ ቻናል እንግዲህ ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁን አብራችሁን ያላችሁት ባካችሁ ሰብስክራይብ አድርጉና ጉዟችንን ወደ 1 ሚሊዮን እናደርግ ማለት እንወዳለን። ሰብስክራይብ በማድረግ የደውል ምልክቷን በመጫን እንደዚሁም ማንኛውም አይነት ሐሳብ አስተያየት ካላችሁ ከስር ኮሜንት መስጫው ላይ በማስቀመጥ እንግዲህ ቤተሰብነታችሁን አሳዩን ማለት እንወዳለን። የኔ ሐሳብ ሊነገር የኔ ሐሳብ ህዝብ ጋር ሊደርስ ይገባል የምትሉት ሐሳብ ካላችሁ እንዲሁም ባለ ታሪክ የምታውቁ ካላችሁ ከስር ባለው ስልክ ቁጥር በቀጥታ ልደውሉልን ትችላላችሁ። እንደዚሁም ዋትስአፕ እና ቴሌግራም ላይ በዚሁ ስልክ ቁጥር ልታገኙን ትችላላችሁ። ከመሸጋገሪያ በኋላ ስንመጣ የዚህ ወር እንግዲህ የቅልቦች ተሸላሚ እነማን ናቸው የሚለውን ወደ እናንተ የምናደርስ ይሆናል። ወደ ኋላ ላይም ከተሸላሚዎቹ ወደ አንደኛዋ ደውለን ያለውን እንግዲህ ነገር ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን እንገናኝ። አድማጭ ተመልካቾቻችን እንግዲህ መግቢያ ላይ እንዳልኳችሁ የዚህ ወር የቅልቦች ሽልማት እንግዲህ ለሁለት ማህበራዊ ሚዲያ ተጠቃሚዎች በሰፊው የሚታወቁ ግለሰቦች ሽልማት ተካሂዷል። በነገራችን ላይ ይህ የቅልቦች ሽልማት በማህበራዊ ሚዲያ ላይ ማለትም በፌስቡክ፣ በቴሌግራም፣ በዩቲዩብ እንዲሁም በቲክታክ እንግዲህ በጎ ነገር የሚሰሩና በበጎ ተጽዕኖ ፈጣሪነታቸው የብዙዎችን ህይወት የለወጡ ቅን ልቦችን እንግዲህ እውቅና እየሰጠ ያለ የሽልማት ስነ ስርዓት ነው። የቅን ልቦች አዘጋጆች እንግዲህ እንዳስታወቁት ከሆነ በየወሩ በባለሙያዎች ግምገማና በህዝብ ድምጽ ብልጫ ያገኙ ተጽዕኖ ፈጣሪዎች የዋንጫና የሜዳሊያ ተሸላሚ ሲሆኑ በአመቱ መጨረሻ ላይ ግን እንግዲህ በአመቱ ውስጥ በጎ ነገር የሰሩ የበርካቶችን ህይወት የለወጡ በጎ ተጽዕኖ ፈጣሪዎች በሚል እንግዲህ የቅን ልቦች የአመቱ ተሸላሚ ለሚሆነው አሸናፊ ወይም ደግሞ የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ እንግዲህ 100 ግራም ወርቅ የአመቱ መጨረሻ ላይ ሽልማት እንደሚካሄድም ተሰምቷል። እስካሁን ድረስ የወሩ አሸናፊ በመሆን እንግዲህ ለወርቁ የታጩ ማህበራዊ ሚዲያ ለበጎነት የሚጠቀሙ ተጽዕኖ ፈጣሪዎች አሉ። ከነዚህ ውስጥም ነሐሴ ወር ላይ ብሩክ ኒውስ ነው ከቲክታክ እንግዲህ የሜዳሊያና የዋንጫ ተሸላሚ ነበረው። መስከረም ላይ አዶናይ አሸናፊ ነበረ። ጥቅምት ላይ ማስተር አብነትና እንዲሁ ዶክተር አብይ አሸናፊ ነበሩ። ህዳር ወር ላይ ፌስቡክ ላይ በሰፊው የሚታወቀው ጉርሻ ፔጅ እንደዚሁ አሸናፊ ነበረ። ታህሳስ እንግዲህ ሜላት ንጉሴ እና አዶናይ አሸናፊ መሆናቸው ተሰምቷል። እንግዲህ ሜላት ንጉሴ ከአዶናይ ጋር አሸናፊ ሆነዋል ማለት ነው። በዚህ ወር አዶናይ ለሁለተኛ ጊዜ ነው እንግዲህ በዚህ ሽልማት ላይ የታጨው። ዛሬ በተካሄደው ሽልማትም እንግዲህ ሜላት ንጉሴና አዶናይ የሜዳሊያና
የዋንጫ ሽልማታቸውን ተቀብለዋል። የታህሳስ ወር የቅልቦች ሽልማት ቅድም እንዳልኳችሁ እንግዲህ ለሜላትና ለአዶናይ ነው የተሰጠው። ዛሬ ማለት ጥር 5 ቀን 2018 ዓ.ም በየወሩ በማህበራዊ ሚዲያ በጎ ተጽዕኖ የሚፈጥሩ ግለሰቦችን የሚያከብረው የቅልቦች መድረክ እንግዲህ የታህሳስ ወር አሸናፊዎችን እንግዲህ በዛሬው ዕለት ባከናወነው ሽልማት ስነ ስርዓት ሸልሟል። ተሸላሚዎቹም ቅድም እንዳልኳችሁ የመጀመሪያዋ ሜላት ንጉሴ ነች። ሜላት ንጉሴ ብዙዎቻችን እንደምናውቃት በፌስቡክ ላይ ተጽዕኖ ፈጣሪ ከሚባሉ እንግዲህ ፌስቡክ ተጠቃሚዎች መካከል ግንባር ቀደማዋ ነች ማለት እንግዲህ ሜላት ንጉሴን ብዙዎቻችን እንደምናውቃት ፌስቡክ ላይ እጅግ ሲበዛ ተጽዕኖ ፈጣሪ ነች። ለበርካታ ኢትዮጵያውያን የስራ ዕድል የከፈተች እንደዚሁም በቁጥር እንኳን ከ5000 በላይ ለሆኑ ወጣቶች የስራ ዕድል ያመቻቸች ለበርካቶች እናቶች እንባ መታበስ ለበርካታ እናቶች የደስታ ምንጭ ለበርካታ አባቶች የደስታ ምንጭ መሆን የቻለች እንግዲህ ቅልብ ያላት ታታሪ ወጣት ነች። በፌስቡክ ገጿ በመታከናውናቸው ሰብአዊ ስራዎቿ የምትታወቀው ሜላት ንጉሴ በተለይም እንግዲህ ቅድም እንዳልኳችሁ ነው ለተቸገሩ ወገኖች የምታደርገው ድጋፍ እና ስራ ፈላጊዎችን ከአሰሪዎች ጋር በነፃ በማገናኘት ለምትጫወተው ሚና እንግዲህ ለሽልማት መብቃቷ ታውቋል። በዛሬው ዕለት የእውቅናና ዋንጫ ሽልማቷን እንግዲህ በደስታ ተቀብላለች። በዚሁ አጋጣሚ እንኳን ደስ ያለሽ ማለት እንወዳለን። ሌላኛው ሁለተኛው የዚህ ወር ተሸላሚ እንግዲህ በቲክቶክ ተጽዕኖ ፈጣሪ ከሆኑ ግንባር ቀደም የሆነው ከ4.4 ሚሊዮን በላይ ተከታይ ያለው አዶናይ ነው። እንግዲህ ይህ የቲክቶክ ተጽዕኖ ፈጣሪ አዶናይ የወሩ የቅልብ ተሸላሚ ሆኗል። አዶናይ በማህበራዊ ትስስር ገጹ የሚያስተላልፋቸው ገንቢ መልእክቶችና ለወገኑ ያለውን ተቆርቋሪነት በብዙዎች ዘንድ እንግዲህ ተመራጭ እንዲሆንና የታህሳስ ወር አሸናፊ እንዲሆን አስችሎታል ተብሏል። የቅልብ አዘጋጆች እንደገለጹት ከሆነ እንዲህ ያሉ በጎ አድራጊዎችን ማበረታታት በማህበረሰቡ ውስጥ የመረዳዳት ባህል እንዲጎለብት ትልቅ አስተዋጽኦ ይኖረዋል ብለዋል። ተሸላሚዎቹም ለተደረገላቸው እውቅናና እንግዲህ ሽልማት ምስጋናቸውን አቅርበዋል። ይህም እንግዲህ የቅልቦች ሽልማት በማህበራዊ ሚዲያ ላይ መልካም ነገር የሚሰሩ ወጣቶችን ለማበረታታት ለሌሎችም አስተማሪ እንዲሆኑ የተቻለውን ለማድረግ ታስቦ የተዘጋጀ የእውቅና መድረክ እንደሆነ ተሰምቷል። የቅልቦች እንግዲህ አሁን ላይ ወርሃ መስከረም ላይ ነው የቅልቦች ሽልማት እንግዲህ የጀመረው ወርሃ ነሐሴ ላይ ነው። ከዛ በኋላ ይሄኛው እንግዲህ አምስተኛው ሽልማት ነው ማለት ነው። አምስተኛው ወር ነው ሲካሄድ ቅድም እንዳልኳችሁ ብሩክ ኒውስ፣ ከዛ መስከረም ላይ አዶናይ፣ ከዛ ጥቅምት ወር ላይ ማስተር አብነትና ዶክተር አብይ እንዲሁ ህዳር ወር ላይ ደግሞ ጉሩሻ ፔጅ አሸናፊ ነበሩ። የታህሳስ ወር አሸናፊ ደግሞ እንዳልኳችሁ ሜላት ንጉሴና አዶናይ ሆነዋል። እንግዲህ በፌስቡክ ላይ ተጽዕኖ ፈጥራ ለበርካታ ወጣቶች ስራ እድል የፈጠረችው ሜላት ንጉሴ ጋር እንደውልና ስለነበረው የሽልማት ሁኔታ ስለ ቆይታቸው ምን እንደተሰማት እንደዚሁ ጠቅለል ያለ ቆይታ አድርገናል። እሱን ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። በቅድሚያ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። እንዴት ነበር የሽልማት ፕሮግራሙ? ጥሩ ነበር፣ እግዚአብሔር ይመስገን፣ ደስ ይላል። እንግዲህ የዚህኛው ወር አሸናፊ ሆናችኋልና አንቺና አዶናይ ያገኛችሁት ሽልማት ምንድነው? እንዴት ተቀበላችሁ? የነበረው ፕሮግራም ምን ይመስላል የሚለውን እስቲ አጠር አድርገሽ ንገሪኝ። የተሸለምነው ሽልማት የታህሳስ ወር ላይ በጎ ተጽዕኖ የፈጠሩ ፌስቡክ ላይ እና ቲክቶክ ላይ መልካም ነገር እየሰሩ ተብሎ ነው። በዛ ስራ ነው የዋንጫና የሚዲያ ሽልማት ነው የተሰጠን። በአመቱ መጨረሻ ነሐሴ ላይ ደግሞ የአሸናፊዎች አሸናፊ እስከ 100 ግራም ወርቅ ሽልማት አለው። ሽልማትሽን አስመልክቶ የተወሰነ ነገር ለአድማጭ ተመልካቾቻችን እንድትይልን ነበር። ደስ ይላል። አሁን አንዳንድ ጊዜ ያው ለሽልማት አይደለም ስራ የምትሰራው፣ ግን ሽልማት ሰራክ ደግሞ ስትሸለም የሰራክ ያለው ስራ ሲታይልህ ደስ ይልሃል። ሽልማትም ባይሆን ደስታ አለው። በዛ ላይ ደግሞ ለሌሎችም ሰዎች ብርታት ይሆናል። እኔም አሁን ሶሻል ሚዲያ ላይ ስውል ስራ ሳስቀጥል የሆኑ ሰዎችን የሆነ ነገር ላይ ለማድረግ ስሞክር ምናምን ገባክ የሆኑ ሰዎች ለካ
ስራህን ያያሉ ይመለከታሉ የሚለው ነገር ነውና ብዙ ሽልማቶች ይወሰናሉ። ለምሳሌ ቲክቶክ ላይ ይበዛል ወይ ቲክቶክ ላይ የሚሰራው ሰው አቀናጅተው ነው ሁለቱንም ሚዲያ ቼክ አድርገው ቴሌግራም ላይ የሚያሉና ቲክቫ ምናምን ስለሆነ ደስ ይላል። ሁሉም ማህበራዊ ሚዲያ ላይ ምን እየተሰራ ነው የሚለውን ነገር ተመልክተው ይሄንን ማድረጋቸው ብዙ ወጣቶች ብዙ የተቸገሩ ስራ በማጣት ቤተሰቦቻቸውን ያስቸገሩ የነበሩ ወጣቶች ስራ ጀምረው ላንቺ ምስጋና ያደርሳሉና እንደው ምን ያህል ቁጥር ያለው ሰራተኛ አስቀጠርሽ? ምን ያህል ውስጥ ካንቺ ጋር አሁን ኮንታክት ያርጉሻል? ያለው ስሜት ምን ይመስላል እንደው እንደው ከሞላ ጎደል ንገሪኝ እስቲ። በጣም ነው ደስ የሚለው። አሁን ባለው ወደ 5000 ሰው ደርሰዋል ስራ የተቀጠሩ ሰዎች። በጣም ነው ደስ የሚለው። በጣም ብዙ ሰዎች ይደውሉልኛል፣ እናቶቻቸው፣ አባቶቻቸው፣ የሰፈር ሰው ሁሉ ደውሎ የመረቀኝ አጋጣሚ ያለና ደግሞ በተለይ ራሳቸው መጥተው ነገ ስራ ልጀምር ነው ወይ ደግሞ ኢንተርቪው ሰርቻለሁ ጸልይልኝ እና ተብያለሁ ዋስ ተብያለሁ እንዲህ ምናምን ሲሉ ደስ ይላል። የሆነ ነገር አንተ የደከምክም እዛ ጋር ጊዜህን እያቃጠልክ አይደለም፣ ዋጋ ላለው ነገር ነው። በአንተ ምክንያት የሆኑ ሰዎች ስራ አግኝተዋል፣ የሆኑ ሰዎች እንጀራ ተከፍቶላቸዋል፣ የሆኑ ሰዎች ደሞዝ እየተከፈላቸው ነው፣ ከድብርት ወጥተዋል የሚለው ስሜት ደስ ይላል። በየቀኑ ብርታት ነው የሚሆንክ። ያ ባይሆንና እንደዚህ አይነት ኢንፎርሜሽን ያውን ባይኖረኝ ዝም ብዬ እየደከምኩ ነው የሚል ነገር ሊኖረኝ ይችላል። ግን በየቀኑ ፍሬውን ስታይ የተቀጠሩ ሰዎች ደግሞ ስራ እድገት አግኝተው ማናጀር ሁማን ሪሶርስ የሆነ ኃላፊነት ገብተው እነሱ ደግሞ ስራ ይልኩልሃል እና ያ ስታይ በጣም ነው ደስ የሚለው። እንደ ሀገርም ያለው ጥቅም ከፍተኛ ነው። ምክንያቱም አንዳንዴ ሰዎች ኮንታክት በማጣት ኢንፎርሜሽን በማጣት ስራዎችን ሉዝ ያደርጋሉ መስራት እየቻሉና አንቺ ደግሞ ያንን እንግዲህ በማድረግ ያንን ለሰዎች በማቅረብ ፌር በሆነ መንገድ ሰዎች ተወዳድረው ሲቪያቸውን አስገብተው ስራ እንዲያገኙ በማድረግ እንግዲህ ምስጋና ይገባሻል ማለት እንወዳለን። እንደዚህ አይነት ሽልማቶች አሁን ለምሳሌ ታህሳስ ወር የቅልቦች አሸናፊ ነሽ ቅድም ብለናል። ከዚህ በፊትም አንድ ሁለት ጊዜ እንደዚሁ የዚህ አመት አሸናፊ ነሽ ማለት በጥቅሉ ሶስተኛሽ ነው ይሄ። ስለዚህ የዚህን አመት በቁጥር የየወሩን እየበለጥሽ ማለት በቁጥር ያለሽው ከፊት አንቺ ነሽና እንደዚህ አይነት ሽልማቶች መደረጋቸው በጎ ለሚሰሩ ሰዎች ምን አይነት ማበረታቻ ናቸው ብለን ማሰብ እንችላለን? ሌሎችስ መልካም ለሚሰሩ ሰዎች ምን ያስተላልፋል ብለሽ ታስቢያለሽ? እንዳልኩ ነው ብዙ ጊዜ ያው ሽልማት ይሸለማለሁ ብለህ አይደለም ምንም አንድ ነገር የምትጀምረው። ያው ትንሽም ቢሆን ለነፍሴ ለራሴ ለህሊናዬ ብለህ ወይ ደግሞ እዛ ሶሻል ሚዲያ ላይ መዋል ካልቀረ በተሻለው መንገድ ብጠቀምበት በሚለው ነው እኔ የጀመርኩት። ግን ያው ስራ ሰዎች ጋር ሲደርስ ያዩ ነው ማለት ነው ይመለከታሉ ማለት ነው የሚለው ነገር ደስ ይላል። ከዛ ደግሞ በሰራው ስራ ልክ ደግሞ ይሄ ሽልማት ይገባታል ብለው እውቅና ሲሰጡክ ደግሞ ደስ ይላል። ሞራል ነው የሚሆነው። በነገራችን ላይ ለቀጣይም ስራ ሞራል ይሆናል። እኔ እንደውም በጣም ሽልማት ተሸልሜ አላውቅም። ያው ረጅም አመት እዚህ ስራ ውስጥም ብሆን በቅርብ ነው ሽልማት መሸለም። ለብዙ ሰዎች ለምንድነው ሽልማት ማይሰጡሽ ምናምን ይሉኛል። ያ አይደለም ፖይንቱ። ግን ደግሞ ካይተክ ደግሞ የእውነት ስትሸለም ደግሞ ደስ ይላል። ትክክል። ለኔ በጣም ትልቅ ብርታት ነው ብዬ ማስበው። እኔ እዚህ ጋር አንድ ነገር ማንሳት ፈልጋለሁ። እንደው አድማጭ ተመልካቾቻችንም እንዲያውቁት የምፈልገው ምንድነው ማህበራዊ ሚዲያ ላይ እንደዚህ አይነት ነገር መሰራታቸው ማህበራዊ ሚዲያን እንደዚህ ለበጎ ነገር መጠቀማችን ይበል የሚያሰኝ ነው። ለዛም እናንተ እንደምልክት በመሆናችሁ ምስጋና ይገባችኋል። ማህበራዊ ሚዲያን ግን እንደው እዚህ ጋር ምልክት እንድታስተላልፊልን የምፈልገው ማህበራዊ ሚዲያን ላልባሌ ነገር ለእውቅና የሚጠቀሙ ሰዎች አሉና ለነሱስ እንደው ምን ያለሽ ሐሳብ ምንድነው? ማህበራዊ ሚዲያን እንዴት እንጠቀመው ብለሽ ታስብ? እንግዲህ ነገር የምርጫ ጉዳይ ነው። እንደተጠቀምነው ነው ማለት አሁን አንዳንዴ ለውቅና ተብሎ ያው ብዙ ጊዜ እኔ አሁን ፕላትፎርሙን ስለይለ እኔ ብዙ ጊዜ ሶሻል ሚዲያ ላይ የፌስቡክ ተጠቃሚ ነኝ። ፌስቡክ ደግሞ እንደሚታወቀው አሁን ላይ እንግዲህ ለቃላት አጠቃቀም ሳይቀር እያንዳንዱን ነገር ወደ ቅጣት ምናምን ስለወሰደው በጣም ብዙ ሰው ያው ተጠንቅቆ ነው የሚጠቀመው። አሁን እቺን 2 አመት ምናምን የድሮ ፌስቡክ አይደለም ያለው። ግን ምንድነው የቢላ አጠቃቀም ነው። በቃ ለምሳሌ ሰጥተው ይችላል። ቢላ አንድ ሰው ቢሰጠው ስጋ ሊከስበት ይችላል። አንድ ሰው ቢሰጠው ደግሞ ሰው ሊገልበት ይችላል። እንዳጠቃቀማችን ነው። ቢላነቱ የሚቀይረው ነገር የለም። እንደዛ እኛም እኔም ሆንኩኝ ሌሎች ሰዎች ማህበራዊ ሚዲያ ላይ መጥተው ለተሻለ ነገር ሰዓታቸውን መሰቦታቸው ካልቀረ ገንዘባቸውን ማውጣታቸው ካልቀረ እውቅናም ቢሆን በመልካም ነገር ቢመጣ እውቅናው እኮ አይጠላም ማለት
የሆነ እና ደግሞ ነገ አንዳንድ ጊዜ ታሪክ ነው ሚዲያ ላይ የወጣበት ነገር ታሪክ ነው ይቀመጣል የልጅ ልጆች የሚያዩት ነገር ነውና ለነሱ መልካም ነገር ማስቀመጥ ለመልካም ነገር እንድትታወስ ማድረግ ነው ያለበት እንጂ የግድ እውቅና እንድታገኝ ብለህ በመጥፎ ነገር ብትታወቅ ያው አሁን ላይ ሊመስለን ይችላል እንጂ የሆነ ነገ ከነጎዳ የሆነ እድሜ ላይ ደግሞ አንገት የሚያስደፋን ነው የሚሆነው። ትክክል እና በተቻለ መጠን ልጆቻችንም ከደረስነው ልጆቻችንም ማያፍሩበትን ታሪክ ሰርተን ነው ማለት ያለብን። ትክክል። ያው ሰዎች ለውቅና ሰዎች ጋር ለመድረስ ለመታወቅ ሲሉ እንግዲህ ዘግናኝ የሆኑ ቪዲዮዎች ለሌሎች አስተማሪ ያልሆኑ ፈጽሞ ሊደረጉ የማይገባቸው አይነት ቪዲዮዎች እንግዲህ በተለይ ቲክቶክ ላይ እየተመለከትን ነውና እንደው ሰዎች መልካምነትን ከናንተም እንዲማሩ እናንተስ እንደው ይሄ መልካም ነገር የምታደርጉ ሰዎችስ እዚህ ጉዳይ ላይ ምን ትላላችሁ የሚለውን ለማወቅ ነው። እንግዲህ ሜላት ንጉሴ በሽልማቱ ደስ ብሎናል። በድጋሚ እንኳን ደስ ያለሽ ማለት እንወዳለን። በጣም ነው ማመሰግነው ስለተሸለምሽ ደስ ብሎኛል ብላችሁ እንግዳችሁ ስላረጋችሁ ስለደወላችሁልኝ በጣም ነው ደስ ያለኝ። እግዚአብሔር ያክብርልኝ። አድማጭ ተመልካቾቻችን እንግዲህ ቆይታ ያደረግነው ከሜላት ንጉሴ ጋር ነው። የታህሳስ ወር የቅልቦች አሸናፊ ሆና ሜዳሊያና የወርቅ ሽልማት አግኝታለች። ሜላት ንጉሴ እንደሰማችሁት ከ5000 በላይ ለሚሆኑ ወጣቶች እንግዲህ የስራ እድል አመቻችታለች። በነገራችን ላይ ይህንን ስራ ስትሰራ በነፃ ነው የምትሰራው። አሰሪዎች እንግዲህ የስራ ክፍት የስራ ቦታ ማስታወቂያዎችን ወደ እሷ ይልካሉ። ያንን እሷ በፌስቡክ ገጿ በማጋራት በርካቶች እንግዲህ ስራውን እንዲያገኙ እድል አመቻችታለች። ለበርካታ ወጣቶች እንግዲህ የስራ እድል አመቻችታ ወጣቶቹ ራሳቸውንም ብሎም ቤተሰቦቻቸውን ከፍ ሲልም ሀገራቸውን የሚረዱ እንግዲህ እንዲሆኑ አስችላለች። በርካቶች እንግዲህ እሷ ስራ አስቀጥራቸው ለበርካታ አመታት ነው ይሄን ስራ የሰራችው። እሷ ካስቀጠረቻቸው በኋላ የስራ እድገት አግኝተው መልሰው ደግሞ ስራ ማስታወቂያ ሲያወጡ ወይ ድርጅታቸው ማስታወቂያ ሲያወጣ ወደ እሷ በመላክ ሌሎች ወጣቶች እንዲሁ የስራ እድል እንዲያገኙ እያደረገች ትገኛለች። ለዚህም ምስጋና ይገባታል። በትክክለኛ መንገድ ሽልማቱ ትክክለኛ ሰው እጅ ላይ ወርቋል ማለት እንወዳለን። ከዛ በተጨማሪም እንግዲህ እንደሚታወቀው አዶናይም በርካታ ስራዎችን እየሰራ ይገኛል። እውነት ለመናገር ቅልብ ካላቸው ተጽዕኖ ፈጣሪዎች መካከል አዶናይም እንዲሁ በግንባር ቀደምነት የሚጠቀስ ወጣት ተጽዕኖ ፈጣሪ ነው። እሱም በበኩሉ ይሄ ሽልማት ይገባዋል። ለሁለተኛ ጊዜ ነው ይሄን ሽልማት ያገኘው። ለማንኛውም ግን ያለው ይህ ሽልማት በርካቶች በማህበራዊ ሚዲያ ላይ እንግዲህ መልካም ነገርን እንዲሰሩ የሚያነሳሳ ነው። እዚህ ጋር እንግዲህ በቆይታችንም ከሜላት ጋር ማለት የወደድነው ምንድነው ማህበራዊ ሚዲያ አጠቃቀም ማለት ቢላውን እንደመጠቀም ማለት ነው። በቃ ቢላውን የምትጠቀምበት ቦታ ይወስነዋል ብላለች። እንግዲህ በቆይታችን እንደሰማችሁት አንዳንዶች እውቅናን ለማግኘት አንዳንዶች እንግዲህ ሰዎች እንዲያውቋቸው ቪው ለማግኘት ሲሉ አልባሌ ነገሮችን ሲሰሩ እየተመለከትን ነው። ከሰሞኑ እንግዲህ አንድ ቲክቶክ ላይ በርካቶችን ያሳዘነ አንድ ተግባር አይተናል። ይሄው ምንድነው? እንግዲህ እናት ወንድ ልጇን ጋር ቪዲዮ ቀርጻ የለቀቀችው ቪዲዮ ነው። ቪዲዮን እንመለከትና ይሄ ቪዲዮ ተከትሎ ሰዎች ምን አሉ፣ ይሄውን ቪዲዮ የሰሩትስ ቤተሰቦች እንግዲህ ምን አሉ የሚለውን አብረን የምንከታተል ነው የሚሆነው። ነገርየው ግን በርካቶችን አስቆጥቷል። ለቪውም ተብሎ ቢሆን እንደዚህ አይነት ነገር ሊሰራ አይገባም የሚል ሐሳባቸውን እንግዲህ በርካቶች ሰንዝረዋል። በርካቶች ተቆጥተዋል። በርካቶችም ጉዳዩን እየተከታተሉት ይገኛሉ። ይሄን ጉዳይ ተከትሎ እንግዲህ ምን ተነስተዋል የሚለውን የምንመለከት ይሆናል። ቪዲዮ ላይ እንግዲህ ጥበበ ስላሴ ዳዊት የሁለተኛ ክፍል ተማሪ ነው። አፎሚያ ዳዊት የአምስተኛ ክፍል ተማሪ ወይም ደግሞ የጥበበ ስላሴ እህት ነች። እናታቸው እንግዲህ ቪዲዮ ትቀርጻለች። ቪዲዮ ምንድነው? ልጅ ካልሲ እያጠበ ሴት ልጇቸው ወይም ደግሞ አፎሚያ ዳዊት ደግሞ ቆማለች። አሁን ላይ የወጡ መረጃዎች አሉት። እነሱም የሰሩት ምንድነው? ለእውቅናና ድራማ ነው የሰራ ነው እንጂ ልጄ ነው ያንገላታውት አልነበረም የሚል ይዘት ያለው ሐሳቧን ገልጻለች። ለማንኛውም ቪዲዮውን አብረን እንከታተለውና
ተመልሰን ስንመጣ በዛሬው ዕለት ደግሞ እንግዲህ የተሰሙ ያሉ መረጃዎች ምንድናቸው የሚለውን እንመለከታለን። አንዳንዴ ለእውቅና ብለን የምንሰራቸው ቪዲዮዎች ለሌሎች በጣም እንግዲህ የሚያስተምሩት መልእክት ወይ ደግሞ የሚያስተላልፉት መልእክት ምንድነው የሚለው ሊታሰብበት ይገባል። ለዛም ነው በርካቶች እንግዲህ ይሄን ቪዲዮ ተከትሎ ቁጣቸውን እየገለጹ ያሉት። ቪዲዮ ምንድነው የሚለውን እንከታተልና ይሄን ቪዲዮ ተከትሎ ራሳቸው ምን አሉ የሚለውንም አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እንግባ። እኔ ምን አንተ ነህ ኮን ምንድነው የሚያጨማልቅ? ለምን ትጨማልቅ? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብም እንዴ? ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብም እንዴ? ማሷ እሷማ አታጥብም። ለምን መሰለህ ማታጥበው? ለምን እንደማታጥብ ማወቅ ትፈልጋለህ? ለመሰለ ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ነሽ እያለች እኔ ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የሷንም ያንተንም አንተ ነው የምታጥበው። የኔኮ እናቴ ብትኖር ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናት ስለሄደች እናት ባትሄድ ኖሮ የራስን ብቻ ነበር የምታጥበው። ስለዚህ እንግዲህ እንደሰማችሁት ነው። ቪዲዮ መጀመሪያ ያወጣው ይሄ ቪዲዮ ነው። እናቴ ብትኖር የሁሉ ስራ አልሰራም ይላል። እውነት ለመናገር ልጆች የሚችሉትን ማድረግ የሚችሉትን በአቅማቸው ስራ ቢሰሩ መልካም ነው፣ ስራም ቢለምዱ። ነገር ግን የምናስተላልፈው መልእክት ምንድነው? ጭንቅላታቸው ውስጥ የምንቀርጸው ነገር ምንድነው የሚለውም ሊታሰብ ይገባል። ስራ አይስሩ አይደለም። ልጆች በሚችሉት አቅም በአቅማቸው እንደየእድሜያቸው እንግዲህ ሲኒማ ማቀበልም ከሆነ ማቀበል አለባቸው። እንግዲህ ሁላችንም አስተዳደጋችን እንደዛ ነው። እንደዚህ አይነት መልእክቶች ይዘውት የሚመጡት መዘዝ ከባድ ስለሆነ እንግዲህ ሊታሰብበት ይገባል። ይሄን ቪዲዮ በርካቶችን አስቆጥቷል። ከዛ በኋላ እንግዲህ የቲክቶኩ ባለቤት ገጣሚ ጌጤ ሙሉጌታ ይላል ቪዲዮ ለቀዋል። ልጁ ተመልሶ እንግዲህ ያለውን ነገር እንስማና አብረን እንግዲህ ያለውን ሀሳብ እናያለን። ስትደውሉ የነበራችሁ የኔ ጉዳይ እንደሆነ ገብቶኛል ግን እኛ ሰራ ነው ድራማ ነው። ከእናቴ ጋርና ከእቴ ጋር ያለኝ ግንኙነት ወሬ እንደያችሁት አይደለም። እኛ ማሳየት የፈለግነው በአንዳንድ ሰዎች ቤት ውስጥ እንደዚህ ይኖራል ብለን ስላሰብን ነው። አንዳንዶቻችሁ ደግሞ ስለኔ ያሰባችሁልኝ ስትደውሉ ወይም መልስ ስትሉ ከነበራችሁ ከልብ አመሰግናለሁ። እንግዲህ ይሄን ቪዲዮ ሰርቷል። ከእናቴና ከእቴ ጋር ሰዎችን ለማስተማር ነው እየሰራ ነው የሚል ይዘት ያለው እንግዲህ ቪዲዮ ሰርተዋል። ይህንን ብለዋል። ነገር ግን ይሄ ጉዳይ አሁንም ቢሆን በሚመለከታቸው አካላት ሊጣራ ይገባል ማለት እንወዳለን። ምናልባት ይሄ ልጅ ይህን ቪዲዮ ልክ እንደ ድራማ ሁሉ ስራም ተብሎ ሊሆን ይችላል። እንዳሉትም ደግሞ ወላጅናቱም ልትሆን ትችላለች። ወላጅናቱ ስለሆነች ደግሞ በዚህ ልክ እውቅናን ለማግኘት እንግዲህ የማይሆን ቪዲዮ መስራትም አለባት ማለት አይደለም። ምንም የሚያስተምረውም ነገር የለም። ይሄ ለማስተማር ታስቦ የሚሰራና ለተራ እውቅና የሚሰራ ነገር ፈጽሞ ይለያያል፣ ያስታውቃልና እዚህ ልጅ ላይ የሆነ ያለው ነገር እንደው ለእውቅናም ቢሆን ተገቢ አይደለም። እነኚህ ህፃናት ገና ታዳጊዎች ናቸው። እሷ ታላቅ እህቱ የ5ኛ ክፍል ተማሪ ነች፣ እሱ የ2ኛ ክፍል ተማሪ ነው። ስለዚህ እድሜያቸውንም መገመት ከባድ አይደለምና ልጆችን ለእንደዚህ አይነት ላልተገባ ድርጊት ወይ ደግሞ ላልተገባ ቪው ወይ እይታ ለማግኘት እውቅና ለማግኘት መጠቀም ተገቢ አይደለም። እናትም እንግዲህ ወይም ደግሞ የፔጁ ባለቤት ገጣሚ ጌጤ ሙሉጌታ እንግዲህ ያለችውን ደግሞ አብረን እንስማ።
ሰላም በቅድሚያ ሁላችንም ሰላም እያሉ ስለዚህ ጥያቄ ስለሆነባችሁ ቪዲዮ አንዳንድ ነገር እላችኋለሁ። ይሄ ቪዲዮ ብዙዎቻችሁን አስቆጥቷል እና የአብዛኞቻችሁ ጥያቄ ልጅሽ ነው ወይ ነው። እንደገና ደግሞ ለምንድን ነው ይሄን ያረግሽው ነው። ልጅሽ ነው? አዎ ልጅ ነው። ለምን ይሄንን አረግሽ? እውነታው ይሄ አይደለም። ድራማ ነው የሰራ ነው። ይሄን ድራማ የሰራንበት ወይም ደግሞ ይሄን ኮንተንት የመረጥ ነው ደግሞ የአብዛኞቹን እይታ ለማግኘት ነው። ብዙ እይታ ለማግኘት ወይም ደግሞ ቫይራል ለመውጣት የተጠቀምነው መንገድ ነው እንጂ ከእውነት አይራቀ ነው። እንግዲህ እንደሰማችሁት ነው። የፔጁ ላይ ገጣሚ ጌጤ ሙሉጌታ ስለሚል ነው እውቅና ለማግኘት የሰራ ነው ድራማ ነው እንጂ እውነት አይደለም የሚል ይዘት ያለው ቪዲዮ አስተላልፋለች። በነገራችን ላይ እንግዲህ እውነት ነው ሰዎች አሁን ማህበራዊ ሚዲያን በመጠቀም የተለያዩ አልባሌ ነገሮችን በማድረግ እውቅና እያገኙ ይገኛሉ። አንዳንድ ሰዎች ደግሞ ጥሩ ነገር እየሰሩም የማይታወቁ አሉና ያንን ሰብሮ ለመውጣት እንግዲህ ሰዎች አልባሌ ነገር እያደረጉ ይገኛሉ። ቅድም መግቢያ ላይ እንዳልኳችሁ ነው ማህበራዊ ሚዲያን ለበጎነት የሚጠቀሙ ሰዎች አሉ። ለበርካቶች እንባ መታበስ፣ ለበርካቶች ደስታ፣ ለበርካታ ቤት እንግዲህ ብርሃን የፈነጠቁ ማህበራዊ ሚዲያ ለበጎ የሚጠቀሙ ሰዎች አሉ። እንደዚህ ደግሞ አልባሌ ነገርን በመስራት እውቅናን የሚሹ በርካቶች አሉና ይሄንን ቪዲዮ ለማንሳት የሞከርኩት ለምንድን ነው በርካቶች እንግዲህ ከራሳቸው አልፈው የሰዎችን ቤት እየገነቡ ባለበት ሁኔታ ውስጥ አንዳንዶች ደግሞ እንደዚህ ላልባሌ እውቅና ሲባል እንደዚህ ያልተገባ ስራን የሚሰሩ አሉ። በነገራችን ላይ ይሄ ቪዲዮ ቅድም እንዳሳያችሁ ካልሲ ማጠብ ብቻ አይደለም፣ ልጅ አዝሎ ፊቱ አዝኖ የሚያሳይ እንደዚሁ ቪዲዮም ተለቋል። እውነት ለመናገር እንደዚህ አይነት ነገሮች ከአስተማሪነታቸው ይልቅ ጎጂ ጎናቸው በደንብ ያመዝናልና እዚህ ላይ ጥንቃቄ ማድረግ ይገባል ማለት እንወዳለን። በዚሁ ግን ይሄን ጉዳይ የሚያውቁ ካሉ በውስጥ በኩል ልታናግሩን ትችላላችሁ። እነማን ናቸው? ምንድናቸው? ትክክል ድራማ እየሰሩ ነው ወይ አይደለም? ወይስ እንደተባለው ወይ ደግሞ መጀመሪያ እንደወጣው ቪዲዮ ይሄ ልጅ እንግዲህ ከእናቱ ጋር አይደለም የሚኖረው ወይስ እናቱ ነች የሚለውን እኛም ማጣራት ስለምንፈልግ ይሄን ቤተሰብ የምታውቁ ሰዎች ካላችሁ ወይም ደግሞ ራሳችሁ ይሄንን እውነታ እንግዲህ ለህዝብ ማሳወቅ እንፈልጋለን የምትሉ ከሆነ ከስር ባለው ስልክ ቁጥራችን ደውሉልን። ይሄን ቤተሰብ የምታውቁ ሰዎች ካላችሁ ስለዚህ ቤተሰብ እንግዲህ ማወቅ ስለምንፈልግ ከስር ባለው ስልክ ቁጥራችን ደውሉና አሳውቁን ማለት እንወዳለን። እንግዲህ ሁለት ግራና ቀኝ ያሉ ሀሳቦችን ለማንሳት የወደድነው ለምንድን ነው ብዙዎችን ያስተምራል ብለን ስላሰብን ነው። በዛሬው ዕለት እንግዲህ የታህሳስ ወር የቅልቦች አሸናፊ ሜላት ንጉሴና አዶናይ ሆነዋል። እነኚህ ተጽዕኖ ፈጣሪዎች እንግዲህ አንደኛዋ በፌስቡክ አንዱ በቲክታክ የበርካቶችን እንባ አብሰዋል። ለበርካቶች የደስታ ምንጭ ሆነዋል። ለበርካቶች የቅንነት ምልክት ሆነዋል። በዛው ልክ ደግሞ እውቅናን ለማግኘት እይታን ለማግኘት ሲባል ደግሞ የወረደ ስራ የሚሰሩ ሰዎችም እንዳሉ ለማሳየት ነው እንግዲህ የሞከርነው። እናንተም ሀሳባችሁን ከስር ባለው ስልክ ቁጥራችን አድርሱም። ኮሜንት መስጫው ላይ መጻፍ ትችላላችሁ። ሜላት ንጉሴ እንዳለችው ማህበራዊ ሚዲያ መጠቀም ማለት ቢላውን እንደመጠቀም ነው። ስለት ያለውን ቢላ እንደመጠቀም ማለት ነው። እንግዲህ ስለዚህ ጥንቃቄ ይሻል ማለት እንወዳለን። ማንኛውም ሀሳብ አስተያየት ካላችሁ ከስር ባለው ስልክ ቁጥራችን አስፍሩልን። እንደዚሁም ደግሞ የኔ ታሪክ ሊነገር ይገባል፣ የከሌ ታሪክ ሰው ጋር ቢደርስ ጥሩ ነው የምትሉት ታሪክና ባለ ታሪክም ካለ እንደዚሁ በዚሁ ስልክ ቁጥራችን ልታሳውቁን ትችላላችሁ። አብረን ስለነበረን እጅግ ከልብ አድርገን እናመሰግናለን። የዛሬው በዚህ አበቃን። ይህንን ከ804 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እየሆኑ ማለት እንወዳለን። የዛሬው እንግዲህ መረጃችን በዚሁ አበቃ። ቸር ጊዜ